ነገሩ ውስብስብ አይደለም፣ የተወሳሰበ ጉዳይ የለም። በደም ወስደኗል ያላችሁትን የባህር በር በድርድር መልሱን የተባለው ላለፉት 7 ዓመታት ከዚህ ውጭ አልተጠየቀም። ሰተን እንቀበል ማለት ጦር ሰባቂነት አይደለም። የኑን ውረድ ጋራና ፈፋው ላይ እንገናኝ ጥሪም አይደለም። ጉዳዩ የጦር አውረድ ዛቻ ሻሞላን ካፎት የማስተሻሸትም አይደለም። እንደዚያ ቢሆንማ 7 ዓመታት ሙሉ የራስ ሀብትን ሰጥቶ በጋራ እንልማ ተብሎ በቀጥታ በሽማግሌም አይጠየቅም ነበር። ነገሩ ውረድ እንውረድ አባይ ካለቱ የሞቶ ሞቶ ታልቅስ እናቱ ቢሆንማ በተለይም ኢትዮጵያ በአሁኑ ወቅት ከፍተኛ የሆነ የጦር ብልጫ ይዛ በደም የወሰዳችሁትን በደም ለመልሰው ማለት ስትችል ለድርድር ባልተጣራሽ ነበር። ህግደፍ የኢትዮጵያን ጥሪ አልቀበልም ብሏል። እርግጥ የኤርትራ መንግስት ጸበደላላ ነው። ለጋራ ልማትና ትብብር የሚሆን የባህር በር አጀንዳ ወደ ጦር አውድማነት ለመቀየር እየታገለ ይገኛል። ህግደፍ በትብብር ከሚገኝ ትርፍ ይልቅ በጸብ የሚገኝ ኪሳራ ማጣጣምን የሚወድ ቡድን ነው። ከሁለት ሀገራት ይፋ እርቅ በኋላም የኢሳያስ መንግስት ሰላሙን ወደ ግጭት ለመውሰድ የወሰደበት ጊዜ እጅግ አጭር የሚባል ነው። የሁለቱ መንግስታት ይፋ ግጭት የጀመረው በሰሜኑ ጦርነት ወቅት ላይ መከላከያ ትግራይ የገባ ጊዜ ነበር። የኤርትራ ጦር ትግራይ እንዲገባ ህወሓት ሮኬት ወደ አስመራ በመተኮስ ተጣርቷል። በተመሳሳይ ህወሓት በሰሜን እዝ ወንድሞቹ ላይ የፈጸመው ክህደት አዘል ጥቃትን ተከትሎ የኃይል አሰላለፍ ካርታው ፍጹም እንዲለወጥ አድርጎታል። እናም ህግ በመጣሱ ምክንያት የፌዴራል መንግስቱ በህግ የተሰጠውን ህገ መንግስታዊ ስርዓት ለማስከበር ትግራይ ገብቷል። በሌላ በኩል ህወሓት ከፌዴራል መንግስቱ ጋር የሚኖረኝ ግንኙነት የጦር አበጋዞችና የፌዴራል ግንኙነት አይነት ነው በሚል የፌዴራል ስርዓቱን አደጋ ውስጥ ጥሎታል። በዚህ ሳያበቃ በህገ መንግስቱ ለፌዴራል መንግስቱ ብቻ የተሰጡትን የውጭ ግንኙነትና የመከላከያ ሰራዊት ማቋቋምን ህወሓት በጋር ጥሷቸው ነበር። ህገ መንግስታዊ ስርዓቱንም በመናድ የትግራይ መከላከያ ኃይል የሚል ተቋም በክልል ደረጃ አቋቁሟል። እነዚህ ሁሉ የግጭት ምክንያት ናቸው። የፌዴራል መንግስቱ ህግ የማስከበር ህገ መንግስታዊ ስልጣኑንና የግዛት አንድነቱን ለመጠበቅ አልፎም ህግ የጣሰውን ህወሓት ወደ ህገ መንግስታዊ ስርዓት የማስገባት ዓላማ ይዞ ትግራይ ገብቷል። እናም የፌዴራል መንግስትን በማሸነፍ ነባሪውን ህገ መንግስት ስርዓት ወደ ስፍራው እንዲመለስም አድርጓል። የፕሪቶሪያው ስምምነት ህወሓት የጣሰውን ህገ መንግስታዊ ድንጋጌ ለማክበርም የተስማማበት ነው። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታቸው ስለ ኢትዮጵያና ኤርትራ ወቅታዊ ግንኙነት አስመልክተው ስላነሱት ጉዳይ እንዲሁም ስለ ድብቁ የሻዕቢያ ፍላጎት እየተነጋገርን አብረናችሁ ቆይታ እናደርጋለን። አብራችሁን ቆዩ። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለም ተነጣጥለው መኖር አይችሉም። በጣም ብዙ ስለሆነ ሀብቱ ከምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ውን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት የሰጡት ማብራሪያ በተለይም ከኤርትራ ጋር ስላለው ቅራኔ መነሻ የሰጡት ይፋይ ቃል በኢትዮጵያና በኤርትራ ዲፕሎማሲያዊ ግንኙነት ላይ አዲስ ምዕራፍን ከፍቷል። ብዙዎች በኢትዮጵያና በኤርትራ መካከል ላለው የዲፕሎማሲ ቅዝቃዜ ምክንያት የቀይ ባህር ጥያቄ ነው ብለው ቢገምቱም ጠቅላይ ሚኒስትሩ ግን እውነተኛው ምክንያት በትግራይ ጦርነት ወቅት የኤርትራ ሰራዊት በህዝብና በንብረት ላይ የፈጸመው
ግፍ መሆኑን በይፋ አጋልጧል። እንደ ጠቅላይ ሚኒስትሩ ገለጻ ቅራኔው የጀመረው ገና በጦርነቱ መጀመሪያ ሽሬ ከተማ ላይ ሲሆን የኢትዮጵያ ሰራዊት ከተማዋን ተቆጣጥሮ ሲያልፍ የኤርትራ ጦር ከኋላ በመምጣት የግለሰቦችን ቤትና ፎቅ ማፍረስ መጀመሩን ገልጿል። በአክሱም ወጣቶችን በጅምላ መረሸን፣ በአድዋና በአዲግራት ፋብሪካዎችን መዝረፍና ማውደም ጸቡን ጫፍ አድርሶት እንደነበርም ገልጿል። በተለይም የአዲግራት መድኃኒት ፋብሪካ ላይ የደረሰው ጥፋት ለግጭቱ መባባስ ዋነኛ ምክንያት ሆኗል። እናም የትግራይ ህዝብ እንዳይጎዳ የሚል መልእክት ይዘው የቀድሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው 2 ጊዜ ወደ አስመራ መላካቸውን ጠቅላይ ሚኒስትሩ አረጋግጧል። አቶ ገዱ ህሊና አላቸው። እዛ ለምን ሄደው ምን እንደመከሩ እርሳቸው እኛም ሻቢያም ያውቃል ሲሉ ሚስጥሩን ይፋ አድርገውታል። ጠቅላይ ሚኒስትሩ የቀይ ባህር ድርሻን በተመለከተ ኢትዮጵያ የባህር በር ባለቤት መሆን ጥያቄዋ ፍትሃዊ መሆኑን በድጋሚ አረጋግጧል። ኢትዮጵያ ይህን ድርሻ ለማግኘት የምትከተለው መንገድ በጦርነት ሳይሆን በውይይትና በዲፕሎማሲ ገበያ መሆኑን ገልጿል። 130 ሚሊዮን ህዝብ ያላት ኢትዮጵያ ድርሻ ማጣቷ ተገቢ እንዳልሆነና ጥያቄያችን ፍትሃዊ ካልሆነ በዓለም ላይ ፍትህ የለም ሲሉም ተናግሯል። ጠቅላይ ሚኒስትሩ ለኢትዮጵያ የሰላም እጦት 3 ዋነኛ ምክንያቶችንም ጠቅሷል። ልዩነትን በኃይል መፍታት ባህል፣ ንግግርን አለማስቀደም ከጥንት የተጣባን በሽታም ነው ብለዋል። ሌላው ባንዳነት ነው። ባለፉት 100 ዓመታት ያልተላቀቀን አመል መሆኑን ገልጸው ባንዳነት ያቆስላል እንጂ አይገድልም ሲሉም ገልጿል። ሶስተኛው የጠላቶች ስጋት ነው። ኢትዮጵያ ስትነሳ እዚያው እናስቀራት የሚል ዘመን የማይሽረው ስጋት ያላቸው ኃይሎች መኖራቸውንም አስረድቷል። የፕሪቶሪያው ስምምነትና የመቀሌውን ውሳኔ ስንመለከት መቀሌ ለመግባት 1 ቀን ሲቀራቸው የፕሪቶሪያውን ስምምነት የፈረሙት ሰላምን በማስቀደም መሆኑን ጠቅላይ ሚኒስትሩ ገልጿል። መቀሌ መግባት ድል አይደለም፣ የኛ ህዝብ ነው የሚጎዳው በማለት የትግራይ ህዝብን ለመጠበቅ የኤርትራ ጦር ወደ ከተማዋ ገብቶ ጥፋት እንዳያደርስ ጥንቃቄ መደረጉንም ገልጿል። እኚህ የጠቅላይ ሚኒስትሩ ገለጻዎች በኢትዮጵያና በኤርትራ በኩል ያለው ጸብ የሰነበተ መሆኑን አሳይቷል። ከዚህ ባሻገር ለአፍሪካ ቀንድና ለአፍሪካ ሞዴል መሆን የሚችል የሰላም ተስፋ በኢሳያስ መንግስት ምክንያት እንዳይሳካ ሆኗል። የባህር በር ጥያቄው እንደ ሰበብ ቢታይም እውነተኛው ቁስል ግን በሰሜኑ ጦርነት ወቅት የተፈጸመው ግፍ መሆኑ በይፋ ተነግሯል። ይህ መገለጥ በቀጣይ የቀጠናውን ዲፕሎማሲ ላይ ትልቅ ተጽዕኖ ይኖረዋል። የኢትዮጵያ የባህር በር ጥያቄዋን በዲፕሎማሲ መንገድ ለመፍታት የምታደርገው ጥረትም ከዚህ የታሪካዊ ቁስል መጋለጥ ጋር ተዳምሮ አዲስ የፖለቲካ አሰላለፍ መፍጠሩ የሚቀር አይሆንም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም 2 ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። ጠቅላይ ሚኒስትሩ በፓርላማ ላይ ያቀረቡት እውነት ይህ ቢሆንም በሻዕቢያ ተላላኪዎች ዘንድ ጩኸቱ በርክቷል። የነበረውን የሰሜን ግጭት ተንተርሶ የሚሰጡ ትንታኔዎች አብዛኞቹ ፕሮፓጋንዳ ወለድ ናቸው። ግጭቱ በአግባብ ኦዲት እንዳይደረግ እውነታን በፕሮፓጋንዳ ጭስ የማፈን ዘመቻ ከትናንት እስከ ዛሬ ድረስ ቀጥሏል። ይህ አይነት አካሄድ ዘላቂ ሰላምን ሊያስረግጥ የሚችል አይደለም። ሀገር ካለፈው ስህተቷ ተምራ ወደፊት እንዳትጓዝ የሚያደርጋትም እንዲህ አይነቱን መራር እውነት ከመቀበል ይልቅ በግጭት ውስጥ ቡድናዊ ፍላጎትን ለማሳካት የሚደረግ ጥረት መኖሩ ነው። መሰል አካሄድ ግጭት በሳይንሳዊ መንገድ ኦዲት ተደርጎ የጋራ መስማማት ላይ ሊደረሱ የሚገቡ እውነቶች ላይ እንዳይደረስ አድርጓል። ጠቅላይ ሚኒስትር አብይ በሰሜኑ ግጭት ወቅት የነበሩ እውነቶችን መግለጥ መጀመራቸውን ተከትሎ ጩኸቶች በርክተዋል። ነገሩን አስገራሚ የሚያደርገው ትናንት ሻዕቢያ በግጭቱ ውስጥ ጥፋት ፈጽሟል ያሉ አካላት ዛሬ የሻዕቢያ ወዳጅና ለቡድኑ
በጦርነት ወቅት ለሰራው ግፍ ስልታዊ ድጋፍን እያደረጉ መሆኑ ሲታይ ነው። በጠቅላይ ሚኒስትሩ የፓርላማ ቆይታ የኤርትራ መንግስት ተሳትፎን በተመለከተ የጠቅላይ ሚኒስትሩ ገለጻ በአውድ መረዳት ይገባል ሲሉ በርካታ የፖለቲካ ታዛቢዎች ይናገራሉ። የኤርትራ መንግስት በተሳትፎ ወቅት በቂም በቀል ተነሳስቶ የትግራይ ተወላጆች ላይ ከህግ ውጪ ግድያን ፈጽሟል። ለዚህ ደግሞ በወቅቱ የሰብአዊ መብቶች ኮሚሽን በተናጠልና ከተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ጋር በጋራ ሆኖ ጥናት ተጠንቶ ሪፖርት ቀርቧል። የሪፖርቱ ግኝት የኤርትራ መንግስት ያጣጠለው፣ የኢትዮጵያ መንግስት ግን ተቀብሎታል። በጊዜ በሁኔታና በአውድ ለሚረዳ የኤርትራ ጦር በተለይም ለመጀመሪያ ጦርነት ላደረገው አስተዋጽኦ ተመስግኗል ማለት ከጦርነቱ ጅማሬ እስከ ፍጻሜው ለፈጸመ ወንጀል አይጠየቅም ማለት ግን አይደለም። ከዚህ ባሻገር ለኤርትራ መንግስት ከሰሜን ዕዝ በተዘረፈ ሮኬት የንዋጋ መልእክት የላከለት ከኢትዮጵያ መንግስት ሳይሆን ህወሓት ነበር። ይህን ያደረገው የኢትዮጵያ መንግስት ላይ ሰሜን ዕዝን በማጥቃት የከፈተውን ጦርነት ቀጠናዊ በማድረግ በሰላም ማረጋጋት ስም ግጭቱ ላልተወሰነ ጊዜ እንዲራዘም የማድረግ እቅድ ነበር። በወቅቱ የሀገሪቱ ከ70 እስከ 80 በመቶ የሚገመት የውጊያ አቅም ከውስጥና ከውጭ ተቀናጅቶ በማፍረስና በመውረስ ህወሓት የጸጥታ ምስቅልቅሎሽን ፈጥሮ ነበር። የቀድሞ የህወሓት የህዝብ ግንኙነትና የክልሉ ፕሬዝደንት አማካሪ የነበሩት አቶ ጌታቸው ረዳ ጠቅላይ ሚኒስትሩ የህወሓት አመራሮችን በመጥራት በመካከላችን ጦርነት ከተነሳ የኤርትራው መሪ ፕሬዝደንት ኢሳያስ ጦርነት ውስጥ በመግባት ልንቆጣጠረው የማንችለው ኃይል ይሆናል። ጦርነቱ ተጀምሮ እሱ ከገባበት የሚፈጽመውን በቀል ማስቆም አልችልም ብሎ አስጠንቅቆናል ሲሉ ተናግረው ነበር። ይህ ወደ ጦርነት ላለመግባት የተደረገ ትግል አልፎም የውጭ ኃይል ተሳትፎ አደጋን ቀድሞ ያሰላ አካሄድ በወቅቱ በነበረው የህወሓት ግትር አቋም ምክንያት እንዳልተሳካ ይጠቁማል። ጠቅላይ ሚኒስትሩ የሰጠው መልእክት ነው የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰጠለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው፣ ግን የተቀበለው ሰው አልነበረ። ከዚህ ባሻገር በወቅቱ ኢትዮጵያ የብሔራዊ ደህንነቷ ከውስጥም ከውጭም ለአደጋ ተጋልጦ ነበር። አንድም ህገ መንግስታዊ ስርዓቱ በመናዱ ሀገረ መንግስቱ ወደ ስርዓት አልበኝነት የመሄድ ጉዞውን ለመግታት በህግ ስልጣን የተመረጠው የፌዴራል መንግስቱ ህግና ስርዓቱን ማስከበር ነበረበት። በሁለተኛ ደረጃ የሰሜን ዕዝ በመጠቃቱ ምክንያት መደበኛው የጸጥታ መዋቅር ከፍተኛ መናጋት ውስጥ ገብቷል። በመሆኑም አንድ ሀገር ከውስጥም ሆነ ከውጪ የብሔራዊ ደህንነት ስጋት ገጠመው ማለት ከወትሮ የተለየ ሁኔታ ውስጥ ገብቷል ማለት ነው። ከወትሮ የተለየ ሁኔታ ውስጥ የገባ አካል ደግሞ ከወትሮ የተለየ እርምጃ እንዲወስድ ይገደዳል። አንድ ሀገር ከሌላው ሀገር ጋር የሚያደርገው ግንኙነት መሰረቱ ከሉዓላዊነቱ ጋር የተያያዘ ነው። ሉዓላዊነቱን ለማስጠበቅ የሚደረግ ግንኙነቱን የሚያፈርስ ነገር ከተከሰተ እንዲቆም ይደረጋል። ይሄ የአንድ ሉዓላዊ ሀገር መንግስት መብት ነው። ከመንግስት ውጭ ያለ ማናቸውም አካል እንዲህ አይነት መብት ፈጽሞ የለውም። የህግ ማስከበር ዘመቻው ይህን መብት የማስከበር ነው። ከዚህ ባሻገር የአንድ መሪ ትልቁ ኃላፊነት የሀገሩን ሉዓላዊነት የማስከበር ነው። መሪው የሚያደርጋቸው ንግግሮችም ሆኑ ድርጊቶች ውጤታቸው ከፍተኛ ነው። ጠቅላይ ሚኒስትሩ የያዙት ኃላፊነት የመንግስት ኃላፊነት ነው። ጠቅላይ ሚኒስትር አብይ አህመድ የሚወስዷቸው እርምጃዎችና የሚያደርጓቸው ንግግሮች የጊዜና የሁኔታ አውድ መጠበቃቸው በፍጥነት በሚለዋወጠው ዓለም አቀፋይና ቀጠናዊ ሁኔታ ውስጥ የሀገሪቱን ደህንነትና ሰላም ለማጽናት የሚወሰዱ ስልታዊ ተግባራት መሆናቸው ማሳያ ናቸው። ጠቅላይ ሚኒስትሩ ጦርነት እንዳይመጣ አስቀድመው የህወሓትን ባለስልጣናት ሲማጸኑ ነበር። ከዚህ ባለፈም ግጭት ሊፈጥር የሚችለውን ማህበራዊ ምስቅልቅል በመረዳት ከጦር አውረድ ዛቻ አድቡ በሚል የሀገር ሽማግሌዎችን ጭምር ወደ መቀሌ መላካቸው ይታወሳል። በኢትዮጵያ ውስጥ በወቅቱ በነበረው ሁኔታና አውድ የኤርትራ መንግስት ተሳትፎ ማስቆም የሚቻለው ብቸኛው መንገድ ግጭት ውስጥ ባለመግባት እንደሆነ ቀድመው ጭምራ ያስታወቁ ቢሆንም ይህ ሳይሆን ቀርቶ ወደ ግጭት ተገብቷል። ከዚህ ባሻገር ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ወቅታዊ አገራዊ ጉዳዮችን አስመልክተው በሰጡት ማብራሪያ መንግስት ለህዝብ ያለውን አክብሮትና ለተጠያቂነት ያለውን ቁርጠኝነት በድጋሚ ያረጋገጠ ነበር። በተለይም በወቅቱ አነጋጋሪ ሆኖ በቆየው የኤርትራ ወታደሮች
ወታደሮች ወደ ትግራይ ክልል መግባትና ተፈጸመ ከተባለው የሰብአዊ መብት ጥሰት ጋር የተያያዘ የሰጡት ገለጻ የኢትዮጵያን ሉዓላዊነትና የዜጎችን ደህንነት የሚያስቀድም የመንግስትን አቋም በግልጽ ያሳየ ነው። ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር መንግስት እውነትን ለህዝብ የማጋራት ድፍረት እንዳለው ያሳየ ሆኗል። የኤርትራ ወታደሮች ጉዳይን በተመለከተም የተሰጠው ማብራሪያ መንግስት የትግራይ ክልልን ሰላም ለመመለስ ወንጀለኞችን ለህግ ለማቅረብና የኢትዮጵያን ሉዓላዊነት ለማስከበር እያደረገ ያለውን ጥረት የሚያሳይ ሆኗል። ይህ ግልጽነት በቀጣይ ለሚካሄዱት የሰላምና መልሶ ግንባታ ስራዎች ጥልቅ መሰረትን የሚጥል ነው። ነገር ግን የኤርትራ መንግስት የኢትዮጵያና የኤርትራ መንግስታት መቃቃር ኢትዮጵያ ከዛሬ 2 ዓመት በፊት የባህር በር ይገባኛል የሚል ጥያቄ ማንሳቷን ተከትሎ የተፈጠረ ለማስመሰል የሄደው ርቀት የፖለቲካዊ ትርፍን በመሻት መሆኑን በጠቅላይ ሚኒስትሩ የፓርላማ ቆይታ ወቅት ተገልጿል። ከዚህ ባሻገር ኢትዮጵያ ከ130 ሚሊዮን በላይ ህዝብን ይዛ በዝግ ቤት ውስጥ የምትቆይበት አውድ ፈጽሞ የለም። የኢትዮጵያ መንግስት የጠየቀው በቀይ ባህር ካለው ሰፊ ከ5000 ኪሎ ሜትር ከሚልቅ የባህር ዳርቻ 50 ኪሎ ሜትሩን ነው። ይህ ጥያቄ የኤርትራ መንግስት ቅርጽ ለማስያዝ እንደሚሞክረው በኃይል ሳይሆን በሰጥቶ መቀበል መርህ ላይ የተመሰረተ ነው። መንግስት ትናንትም ዛሬም ወደ ግጭት የመግባት ፍላጎት የለውም። የመንግስት ፍላጎት ከሰላምና በሰላም ማትረፍ ብቻ ነው። እናም የባህር በሩ ጥያቄ በሰጥቶ መቀበል መርህ የቀረበ ያብረንን በልጽግ ጥያቄ ነው። ኢትዮጵያ ዛሬም ነገ የምታተርፈው በሰላምና ከሰላም ብቻ ነው። የተወደዳችሁ የኢትዮ መልህቅ ቤተሰቦች የዛሬው የመልህቅ ዝግጅታችን በዚሁ ተጠናቋል። በሌላ ርዕሰ ጉዳይ ተመልሰን እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።